ከነማ ከመላእክትስ? አነጋገሩን በደንብ ለተረዳ ሰው ያን ያህል የሚያወዛግብ አይደለም። በጣም ግልጽ ነው። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ጥያቄ ምልክት። ለማንም። ታዲያ ለማን ያለው? ከመላእክትስ ነው አይደል የተባለው? አይ አልተባለም። ከመላእክት አልተባለም። ታዲያ ለማን የተባለው? ለኢየሱስ። 30 ምናምን ደቂቃ ወደ 40 የሚጠጋ ደቂቃ የተወራውስ የልጁ ሐሳብ ይሄው በአንድ ጥቅስ ተፈታ። ዮሐንስ ወንጌል ምዕራፍ 1 ላይ ይናገራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ ቃል ነበር የሚለው በአባቱ ዘንድ የነበረ ዘላለማዊ ልጅ መሆኑን የሚናገረው። ምክንያቱም እኛ ዮሐንስ ወንጌል ብቻ ነው መጽሐፍ ቅዱስ አላልንም፣ ሌሎችንም አያይዘን ነው ምናምነው በምላት መጽሐፍ ቅዱስን ስለምንቀበል ማለት ነው። ዘላለማዊ ልጅነቱን እሱም ሌላውም አያይዞ ይናገራል፣ የሚጠቀሱ ጥቅሶች ማለት ነው። አንዴ ሰውነ ሮቦታ ላይ ሰው ነኝ። እሺ እና ይናገራል ሌሎችም ጥቅሶች ማለት ነው። ስለዚህ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው አለ? ለማንም፣ ለኢየሱስ ብቻ ነው የተባለው። ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለጌታ ለኢየሱስ ይሰግዳሉ። ኢየሱስን አልቆ አሳየን ማለት ነው። ታዲያ ይሄ ጥቅስ የት ነው ያለው? አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ የሚለው ጥቅስ የት ነው ያለው የሚለውን እኔና እንትን እንላለን። አካውንቴን ጀለሶች እንትን ሪፖርት እያደረጉ ቪዲዮ እያስወረዱብኝ ነው። ትላንትም አንድ ቪዲዮ፣ ዛሬም አንድ ቪዲዮ አስወርደዋል። የምትችሉ ኮፒ ሊንክ ምናምን ለማድረግ ሞክሩ። እሺ፣ በሰሞኑ ጉዳይ የተሰሩ ቪዲዮዎች ናቸው። መዝሙረ ዳዊት እንዲህ ይላል፣ አሕዛብ ለምን ያጉረመርማሉ? መዝሙረ ዳዊት ምዕራፍ 2 ቁጥር 1 ጀምሮ አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱን ይናገራሉ? የምድር ነገስታት ተነሱ፣ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። መሲሁ ብሎ ጌታ ኢየሱስ ይናገራል። በነገራችን ላይ ይሄ ልክ አዲስ ኪዳን በሉት በግልጽ ቋንቋ ያስቀመጠው በትንቢት መነጽር የተናገረ ዳዊት የተናገረው የዘመረው በአዲስ ኪዳን የተፈጸመ ልክ ኢሳያስን ቤተክርስቲያናችን ደረቅ አዲስ ትለዋለች አይደል? በብሉይ ኪዳን ያለ አዲስ ኪዳን እንደማለት ነው። በብሉይ ኪዳን ሆኖ አዲስ ኪዳን ያብራራ ነው። ልክ ይህም እንደዛው ነው። ምን ይላል መሰላችሁ? የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣ ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ በተቀደሰው ተራራዬ በጽዮን ላይ። በቤተ ክርስቲያን ላይ የተሾመ ሊቀ ካህናችን ጌታ ኢየሱስ ነው። እና ምን ይላል? ከዛን ቅድም ያልካችሁ ትንቢት ወይም የተጠየቀው ትንቢት ማለት ነው። ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል። ይኸው በትንቢት የተነገረ ነው፣ በመዝሙረ ዳዊት ማለት ነው። ዕብራውያን ላይ ያገኘነው ቅድም ያየነው ጥቅስ ይህን ይናገራል ማለት ነው። እና የክርስቶስን አምላክነት፣ የክርስቶስን ዘላለማዊ ልጅነት፣ የክርስቶስን ፍጹም ሰው ፍጹም አምላክነት በተዋህዶ ያለመከፋፈል ያለመነጣጠል በመጠበቂያዎቹ እንዳለ ማለት ነው ማመን የክርስትና መሰረት ነው። የማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ ጥያቄ ጠይቆ ነበር ካስታወሳችሁ፣ ፍጹም ተዋህዶን ሲያሳይ ማለት ነው። ምን አለ? ሰዎች የሰው ልጅ ማን ይሉታል? ሰዎች የሰው ልጅ ማን ይሉታል አለ። ከዛን ሐዋርያቶቹ የሰሙትን ተናገሩ። ምን ይሉታል? ኤልያስ ነው፣ ሙሴ ነው፣ ከነቢያት አንዱ ነው እያሉ ህዝቡ የሚሉትን ወይም ከህዝቡ የሰሙትን ተናገሩ። አሁን ህዝቡ በሩቅ ነው የሚያውቁት ጌታ ኢየሱስን፣ እንደ ሐዋርያቱ ቀርበው አያውቁትም። ስለዚህ ህዝቡ የመሰላቸውን የገመቱትን ምናምን ነው የሚናገሩት። ስለዚህ የህዝቡን ነገሩት። ከዛ ምን አለ? እናንተስ ማን ትሉኛላችኋል? ይሄ አሁን የህዝቡ ነው።
ሐዋርያቱስ በዋለበት የዋሉ ባደረበት ያደሩ ከስሩ የተማሩ ምን ይሉታል? ጴጥሮስ እንደምታውቁት ፈጣን ነው። ፈጠን ብሎ አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ምን አለ? አንተ የሕያው እግዚአብሔር ልጅ ነህ። እርሱ ግን ሲጠይቅ ምን ብሎ የጠየቀው? ሰዎች የሰውን ልጅ ማን ይሉታል? ራሱን የሰው ልጅ አለ ጌታ ኢየሱስ። ጴጥሮስ ሲመልስስ የሕያው እግዚአብሔር ልጅ አለ። ተዋህዶ ማለት ይሄ ነው። የሰው ልጅ የእግዚአብሔር ልጅ ሆነ። ተዋህዶ ማለት ይሄ ነው። የሰው ልጅ የእግዚአብሔር ልጅ፣ የእግዚአብሔርም ልጅ የሰው ልጅ ሆነ። ምን ማለት ነው? የአብ አንድያ ልጅ ዘላለማዊ ልጅ ከቅድስት ድንግል ማርያም ስጋ ነስቶ ፍጹም ሰው ሆኖ ፍጹም የሰው ልጅ ሆኗል። ፍጹም ነው የሰው ልጅ ሆኖ የሰው ልጅ ሆኗል። የሰው ልጅ ማለትም የማርያም ልጅ የማንነጥለው ከድንግል የተወለደው ማለት ነው። እሱ ደግሞ የእግዚአብሔር ልጅ ነው። ይሄ ተዋህዶ ነው። ስለዚህ ኢየሱስ የአብ አንድያ ልጅ ነው ያለመነጠል። የድንግል ማርያምም አንድያ ልጅ ነው። የአብ አንድያ ልጅ የማርያም ልጅ ሆኗል። ልጅ ብላ ትጠራዋለች። ማንን? የአብ አንድያ ልጅን፣ ቃልን ማለት ነው። እንዴት ከተባለ በማይነገር ምስጢር ከድንግል ማርያም ፍጹም ሰው ሆኖ ስለተወለደ። ይሄ ተዋህዶ ነው። ተዋህዶ በጣም ረቂቅ ነው። አባቶቻችን እንደው ምንድነው የሚናገሩት? ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል፣ ይደንቃል። እንዲህ ነው እንደዛ ነው ብለን ልንገልጸው አንችልም። አይደለም ሰው ምን ያህል ደካማ እንደሆነ መቼም እንገነዘባለን አይደል? የራስ ፀጉራችንን እንኳን በቁጥር አናውቀው። የእግዚአብሔር የማዳን መንገድ ግን ፍጹም የሆነ ከመናገር በላይ የሆነ ነው። ድንግል ልታረግዝ አትችልም። እንደው በተለያየ ምክንያት አሁን በዘመን ተጠንቶ ምናምን በዚህ ምክንያት ምናምን ተብሎ አንዳንድ ነገሮች ለመናገር ተሞከሩ። የፈለገው ይባል በተፈጥሮ ሴት ልጅ በድንግልና አታረግዝም። በድንግልና ብታረግዝ እንኳን በድንግልና አትወልድም። በእግዚአብሔር አሰራር ግን ቅድስት ድንግል ማርያም በድንግልና ጸነሰችው፣ በድንግልና ወለደችው። ይሄ ማስራ ነው፣ የእግዚአብሔር ስራ ነው። ይሄ ዓለምን ያዳነበት ሚስጥር ፍጹም ሰው ሆኖ መምጣቱ ማለት ነው። እና ሰዎች በበደላቸው ያጡት የእግዚአብሔር ልጅነት ነበረ አይደለ? የእግዚአብሔር ልጅነትን አጡት። በአዳም የተነሳ አዳም በደለ፣ የእግዚአብሔር ልጅነትን አጣ፣ ጸጋ ጎደለው፣ ከጸጋ ተራቆተ። ስለዚህ ተሰደደ፣ ስደተኛ ሆነ። ያንን ስደተኝነት ይዘን ተወለድን። ከዛስ የአብ አንድያ ልጅ ሰው ሆነና ሰውን የእግዚአብሔር ልጅ ያደረገው፣ ያጣነውን ልጅነት መለሰልን ማለት ነው። ይሄ ተዋህዶ ነው። ስለዚህ የጌታ የኢየሱስን ዘላለማዊ ልጅነት መካድ አምላክነቱን መካድ ነው ማለት ነው። መካድ ነው። ስለዚህ እዛ ገስት ላይ የተቀመጡ ወገኖቻችን የኢየሱስን ዘላለማዊ ልጅነት ከሚክድ ጋር አብረው ቁጭ ብለዋል። ይሄ ደግሞ በምንም ሂሳብ ክርስትና ሊሆን አይችልም። አብረን ልንቀመጥ የምንችልባቸው ነገሮች ሊኖሩ ይችላሉ። ለምሳሌ ለማሳመን አይደል? ለመመስከር፣ አረ ወንድሜ ኢየሱስ እኮ ዘላለማዊ የአብ አንድያ ልጅ ነው። ይህን አለማመን ከድህነት መውጣት ነው፣ አለመዳን ነው፣ መካድ ነው። ስለዚህ ማመን አለብህ ብለን ለመመስከር ከሆነ ተቀምጠን እናወራለን። በተረፈ አብሬ ቁጭ ብዬ የሆነ ቤተ እምነት ከኔ ጋር ስለማይስማማ እዚህ ጋር ኢየሱስን ክዶብኝ አብሬ ቁጭ ብዬ ከሱ ጋር ሌላን ቤተክርስቲያን አታክ ማድረግበት ሞራል፣ ይሄ ሙትነት ነው። እየተንቀሳቀሱ በድን መሆን ነው። በቃሉ ላይ ማመጽ ነው። እና እነዚህ ሰዎች ቢዝነሳቸው ኦርቶዶክስን መሳደብ እንጂ ትምህርት አይደለም ስንል በምክንያት ነው። ለምሳሌ ከዚህ በፊት የካልቪኒዝምን ትምህርት አጋንንታዊ ነው አሉ። ጥሩ ነው መጽሐፍ ቅዱሳዊ ስላልሆነ፣ አዎ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው፣ አጋንንታዊ ነው አለው። ይጸናበታል? ይህ ሰው አይጸናበትም። ችግር የለውም አቻችዬ መኖር እችላለሁ ማለት ይችላል። የሉትራንን ትምህርት እንደዛው ተናገረ። ከዛ ውይይት ጠሩት። ምን አለ? እንታረቅ።
አንድ ላይ ብናገለግል እኮ ብዙ ሰዎችን እናመጣ ነበረ ምናምን። ከዛን ከትምህርቱ ይልቅ ፍቅሩ ይበልጥብናል አሉ ማለት ነው። ፍቅር ጨመር ዶክትሪን ቀነስ ብለው አይላቭ ዩ ብሎ ትምህርቱን መክደን ፈለገ። ከጅምሩ ልዩነቱ ትምህርት አይደለም ማለት ነው። እንደው እኔ ክርስትና ውስጥ ያሉ ናችሁ ማለት ኦርቶዶክስ ያሉ ናችሁ ራሱ በንጹህ ህሊና ተውት፣ ይሄ መጓተትን ምናምን ተውትና እንዲሁ በንጹህ ህሊናችሁ አስቡት። ማርያም ታማልዳለች አታማልድም ምንድን ነው ከተባለ ማርያም ስለኛ ትለምንልናለች የሚል ትምህርት ነው። በቃ ሁሉ ነገሩ በዚህ የተጠቃለለ ይሄ ትምህርት ነው ወይንስ ኢየሱስ የሞተው ለጥቂቶች ነው የሚለው ነው የሚከብድባችሁ? ከቤተክርስቲያን ውጭ ያላችሁ አንዳንዶቻችሁ ኧረ እሱ ችግር የለውም ዋና አይደለም፣ ዋናው ኢየሱስ ያደናል መባባሉ ነው። ማርያም ግን ታማልዳለች ማለት ይከብዳል ልትሉ ትችላላችሁ። ህሊና ነው የሚጠይቀው። ለእኔ ከባዱ ያ ነው። የኢየሱስ ማለት መልጃ ራሱ የቅዱሳኑ መልጃ የማርያም መልጃ ያለ ኢየሱስ ቤዛነት የለም። ስለዚህ እኔ ቅድሚያ ቤዛነቱን ነው የምመሰክረው። ስመሰክርም ዲፌንድ ሳደርግም ቤዛነቱ ይቀድምብኛል። ያለ ቤዛነቱ በር የለም መግቢያ የለማ። አያችሁ፣ ቤዛነቱ ላይ ካዱ። እሱን ግን ዲፌንድ ከሚያደርጉ እሱን ምንፍቅና ነው ብለው ከሱ ከሚለዩ ግን የኦርቶዶክስ የሆነ ገድል ላይ እንዲህ የሚል ቃል አለ ብለው ሳምንት ቢያወሩ ይቀላቸዋል። የኦርቶዶክስ ስላሴ 5 ነው ይላል አንዱ። ኧረ በስመ አብ! የኦርቶዶክስ ስላሴ 5 ነው። አንተ የምታወራው ራሱ እኮ አለማወቅ። የኦርቶዶክስ ስላሴ አልክ እኮ ሶስትነቱን መሰከርክ ማለት ነው። መልሳ 5 ነው ወይ 3 ሲደመር 5 ነው? እንዴት ነው አገላለጽ? የኦርቶዶክስ ስላሴ ካልክ ሲጀመር ሶስትነትን ነው ያነሳው። ከዛ 5 ነው ሲደመር ነው። የኦርቶዶክስ መጽሐፍ የሚቃኘው በኦርቶዶክስ ዶክትሪን ነው፣ በመሰረታዊ ትምህርቷ ነው። መሰረታዊ ዶግማ የሆነ ትምህርት አላት። የሚገርማችሁ ማለት ነው አብዛኛው የፕሮቴስታንት በተለይ ነባሮቹ እና ትንሽ ያነበቡት የሚጠቅሷቸው አባቶች የሚጠቀሟቸው ቃላቶች የኦርቶዶክስ ቤተክርስቲያንን ነገረ ስላሴ ነው። ለምሳሌ በመካነ ኢየሱስ ሴሚናሪ ውስጥ ያስተምሮ የነበረ መሰረት ስብሐት ነው። መሰረት ስብሐት ለአብ የሚባሉ ሰው ነበሩ። ሴሚናሪ ውስጥ ያስተምሩ ነበር ለረጅም ዓመት መካነ ኢየሱስ ውስጥ ነው ምናምን ብቻ እና እንደዚህ አይነት መጽሐፍ ጻፉ። ስላሴ በተዋህዶ የሚል ትልቅ መጽሐፍ ነው። አንድ የፕሮቴስታንት ስኮላር አልተጠቀሰም። አንድ እንግዲህ የዘለልኩት ካለ አላውቅም። ሃይማኖተ አበው ነው የሚጠቅሱት ሰውዬው። ሃይማኖተ አበው የቤተክርስቲያን ዝም ብሎ ገለጥ ባደረግባችሁ ሃይማኖተ አበው ነው የምታገኙት። ገለጥ ባደረግ የኦርቶዶክስን የስላሴ ትምህርት ነው እነሱ እንኳን ታላላቆቹ እንኳን የሚናገሩት ማለት ነው። የኦርቶዶክስን ሊቃውንት ይመጣና ይሄ 25 ነው አላልንም፣ አላልንምም፣ እንደዛ አናምንም። ስለዚህ የኦርቶዶክስ ስላሴ 5 ነው ስትል ከጅምሩ የሚጋጭብህ ከቃላት አጠቃቀም ነው ማለት ነው። የሚጀምረው እዛ ጋር ነው። የኦርቶዶክስ ስላሴ ሶስትነት ከዛ 5 ነው ሲደመር ሲቀነስ ግራ ነው የሚያጋባው። ይሄ ሁሉ ለምንድን ነው? የጴንጤ ትምህርት ሲመታ ልክ ለምሳሌ ታላቅ ወንድማችሁ ወይም ቤት ውስጥ ማለት ነው የምትፈሩት ብቻ ታላቅ ወንድም ኖሯችሁ ስትጣሉ እና ተቀራርባችሁ መደባደብ አትችሉም፣ ምክንያቱም ይበልጣችኋል። ስለዚህ ብለው ታረጉት ያገኛችሁትን ነገር ተወረውራላችሁ አይደል? አሁን ጴንጤ ያለበት ሁኔታ ያንን ነው። ያገኘውን ነገር ነው የሚወረውረው። ቆሞ አያጠናም።
ምን እያልኩ ነው? ያስኬደኛል አያስኬደኝም? ምን ሊሉስ ፈልገው ነው? ማጥናት አይፈልጉ። የመጀመሪያ ተቃውሞ የሚነሳው ከሚያምኑት እምነት ነው እንጂ የሚያምኑት እምነት እኔ ከመሰለኝ አይደለም። እኔ የሚመስለኝ ብዙ ነገር ይኖራል። ስለዚህ የሚያምኑትን እምነት ከሆነ የምቃወመው መጀመሪያ እምነታቸውን መጠየቅ አለብኝ። ለምሳሌ አንድ ሰው መጥቶ ያንተ ስላሴ 5 ነው ይጋጫል እኮ አይባልም እኮ ያንተ ስላሴ 5 ነው ራሱ አይባልም። ግን እሺ መጥቶ ቢል እኔ አላምንም። ዝም ብዬ ሰምቼ መጨረሻ ላይ ወይኔ እኮ እንደዛ አላምንም ካልኩት ልፋት ነው የሚሆንበት አይደል? ከንቱ ጩኸት ነው የሚሆንበት። ከንቱ ጩኸት ማለት ለምን እኔ አላምንም። ስለዚህ እየተቃወሙ ለ1 ሰዓት ለ2 ሰዓት ሲያወራ የነበረው ምንድን ነው? እኔ የማላምነውን ነው። አያችሁ፣ ተቃውሞ ሰው ማለት እኔ መቃወም የፈለገ ሰው ኦርቶዶክስን መቃወም የፈለገ ሰው መጀመሪያ የኦርቶዶክስን እምነት ማወቅና ከዛን ያንን ያወቀውን የኦርቶዶክስን አስተምሮ በራሱ ትምህርት መዝኖ አይ በእኔ ትምህርት መሰረት ይሄ ትምህርት እንዲህ ነው ማለት ነው የሚችለው እንጂ ስለመሰለ ብቻ አይወራም። ትክክል አይደለም። እና ትምህርተ ክርስቶስ ላይ ነገረ ስጋዊ ላይ ትምህርተ ስላሴ ላይ እንደዛ ሲዘባርቅ ነበር ወንድማችን ልላችሁ ነው። እሺ አንዳንድ ያስኳቸው ቪዲዮዎች ነበሩ ካገኘኋቸው እነሱ ላይ ትንሽ ነገር ነልና ሰዓቱም ስለሄደ ያልኳችሁን አካውንቴን አደራሽ አንድ አስቆኝ እንትን ያልኩት ቪዲዮ ነበር። ከዛ በፊት ስቶሪ ያረኩት ነበረ በፊት የሰራሁት ቪዲዮ እና እሱ ላይ ገብታችሁ ለሙስሊሞች ያቀረበው ጥያቄ ማለት ነው እስኪ መልሱ ብላችሁ ሜንሽን አድርጓቸው። ከዛን እችኛዋን እንትን እላችኋለሁ። ያኛውን ቪዲዮ አንዴ ላሳያችሁና ከዛን አንድ ኡስታዝ የቀባጠራቸው ነገሮች አሉ እሱን እንትን እላችኋለሁ። ይህ ቪዲዮ ጥያቄው እንዲህ ይነበባል። እናንተ ግን ሼር ማድረጋችሁ እንዳትረሱ። የጌጣጌጥ ምዕራፍ 81ኛው ቁጥር ላይ እንዲህ የሚል ንባብ እናገኛለን። ለአህራማን ልጅ በቅንፍ የለውም እንጂ ይላሉ። እሺ ቢኖረው እኔ በቅንፍ ለልጁ ምንድን ነኝ ይላል? ከተገዢዎቹ የመጀመሪያ ነኝ ይላል። እስቲ ተሳስተን ከሆነ እናስነብበው። አላህ ስብሓነሁ ወተዓላ ልጅ የለውም እንጂ ቢኖረው ኖሮ ያን ልጅ የአላህን ልጅ የምገዛው እኔ ነበርኩኝ። ለምን? ሊአነሁ ጁዝኡ ሚንሁ፣ ምክንያቱም አላህን የምገዛ ከሆነ አላህ ስብሓነሁ ወተዓላ ደግሞ ልጅ ካለው የእሱ የአላህ ስብሓነሁ ወተዓላ አካል ስለሆነ ለዛ ልጅ የሚያጎበድል የሚገዛ እኔ ነበርኩኝ። እሺ፣ ስለዚህ ልጅ ካለው እንገዛለታለን እያሉ ነው። ለምን? አካሉ ስለሆነ። እሺ፣ ያው የጌጣጌጥ ምዕራፍ ነው የሚለው እና መጠሪያው ማለት ነው። የተለያዩ እንትኖች ምንድን ነው የተለያዩ በተለያዩ እንስሳ የሚሰየሙም አሉ የቁርአኖቹ ክፍሎች ማለት ነው። እና ምንድን ነው የሚለው? ልጅ ቢኖረው ኖሮ ከተገዢዎቹ የመጀመሪያ ነን ይላል። ለአላህ ልጅ የለውም ይልና ቢኖረው ግን ከተገዢዎቹ የመጀመሪያ። ስለዚህ አላህ ልጅ ቢኖረው ይገዙለታል ማለት ነው፣ ይገዙለታል። ከዛን አንዱ ሰው ምን አለ ላሰማችሁ። አንዱ ኡስታዛቸው ማለት ነው ኡስታዝ ወሂድ የተባለው የአቃቢ እስላም ነኝ የሚለው ሰው ወይም ነው ብሎ የሚያምኑበት ሰው ምን ይላል?
አላህ ማን ነው አለ? ያህዌ አላህ ነው ብለህ ታምናለህ? ያህዌ አላህ ነው ብለህ ታምናለህ? ያህዌ አላህ ነው ብዬ አምናለሁ አለ። በጣም ጥሩ። ስለዚህ ያህዌ ልጅ አለው ማለት አላህ ልጅ አለው ማለት ነው። ስለዚህ ምሳሌ 30 ቁጥር 4 ተነበበ ማለት ነው። ከዛን ይፈታልናል። ምን እያለ ይፈታልናል? እንስማው። በዚህ ጥቅስ መሰረት ነፋስን በእጁ የጨበጠ ማን ነው? ያህዌ። ውሃን በልብሱ የቋጠረው ማን ነው? ያህዌ። ይህን ታውቅ ዘንድ የምድር ዳርቻ ያጸና ማን ነው? ያህዌ። ስሙ ማን ነው? ያህዌ። የልጁ ስም ማን ነው? ኢየሱስ። የልጁ ስም ማን ነው? ኢየሱስ። ሰማችሁ? ያህዌ አላህ ነው አለን። ያህዌ አላህ ከሆነ ያህዌ ልጅ አለው። ምሳሌ 30 ቁጥር 4 ላይ ስለ ባህሪያቶቹ ይናገራል። ነፋስን የጨበጠ ውቅያኖሶች እንደዚህ አይልና ስሙ ማን? የልጁ ስም ማን ነው ይላል። ስሙ ማን ነው ሲባል ያህዌ አለ። የልጁ ስም ኢየሱስ አለ። ቁርአናቸው ምን ብሎናል? አላህ ልጅ ቢኖረው እንገዛለታለን ብሏል አይደል? ያህዌ አላህ ነው ስላለንና ያህዌ ልጅ ስላለው ስለዚህ ለኢየሱስ ሊገዙ ግድ ነው ማለት ነው። ተረድታችሁታል? ይሄ የሙስሊሞቹ የሁላችሁ ሀሳብ ነው ወይ የሚል ጥያቄ አቅርበን ነበር እና የምትችሉ ከሆነ መልሱት ለማለት ነው ለሙስሊሞቹ ወንድሞቻችን። ከዛን እችን ነገር ብቻ ላሰማችሁ። በዚሁ አጋጣሚ አንድ ሁለት ሰዎች አይቻለሁ ኦርቶዶክስ ነን የሚሉ ከትምህርት ውጭ ነው አሁን እና ከሰሞኑ ጉዳይ ጋር ተያይዞ ቪዲዮ ይሰራሉ እና ቪዲዮ ሲሰሩ አሁን የሰራሁት ነበርና አንዷ ሙልጭ አርጋ ተሳደባለች። ሙልጭ አርጋ ሰደበችኝና ምንድነው ብዬ ስሰማ እናንተ ልታጣሉ ነው፣ ሰላም ይሆን ነው አለች ማለት ነው። ገዳዮቻችን መግለጫ እያወጡ ብዬ ያልኩበት ማለት ነው። ስም አልጠራውም ነበር። አንዱ እኛንን ብሎ መጥቷል እና ኦርቶዶክስ ነኝ አለች። ሌላኛዋም ደግሞ የፎይን ቪዲዮ ሰቅላ እነሱ ናቸው የሚያጋጩን፣ ይሄ ነው አንዱ የሚያጋጨን አለች። እና እነዚህ ሰዎች የራቁት ከብዙ ነገር ነው፣ ከማሰብ እና አካባቢያቸው ላይ ካለው ነገር ሁሉ ርቀዋል። በቀላሉ ሶሻል ሚዲያ እዚሁ ቲክቶክ ላይ አንዳንድ ሰው ማመን ስላልፈለገ በቃ በምንም ሁኔታ ልታሳምኑት አትችሉም። ብታሳዩት ብትሉ መረዳት አይፈልግም። አንዴ ከዘጋ ዘጋ ነው አንዳንድ ሰዎች ማለት ነው። እና እዚህ ሶሻል ሚዲያ ላይ እንገላችኋለን እናርዳችኋለን ያሉ ብዙ ሰዎች ነበሩ፣ ከዛው ቤተ እምነት ማለት ነው። ብዙ ሰዎች ቪዲዮ ማሳየት እንችላለን። አሁን እነሱን አይወክሉም ሚል ከሆነ አንቺስ ምን አገባሽ? ኦርቶዶክስ ከሆንሽ እዛ ገብተሽ ማን ፈትፋች ያደረገሽ በማታውቂው ነገር። እና ይቅርታ አድርጉልኝና ደናቁርት አሉ አንዳንድ ሰዎች መረዳት እንኳን የማይፈልጉ ማለት ነው። እና መመለስ አያስፈልግም፣ ግን ስለገረመኝ ብቻ ነው። እና ለምንለው ነገር እኛ ማስረጃ አለን፣ ካየነው ከሰማነው ነገር ነው። ምን አያችሁ ምን ሰማችሁ ብሎ መጠየቅ ይችሉ ነበር። ቢጠይቁ ጥሩ ነው፣ እናሳያቸው ነበር። ግን የአንዳንዶችን ምንድነው አንዳንዶች እንዲያደንቋቸው ብለው አፍ ለመክፈት የሞከሩ ሰዎች ያሳዝናሉ ማለት ነው። አሁን ዲፌንድ የሚያደርጓቸው እንደዚህ አይነት ሰዎች ነው። የሰጠናቸው እኔ አሁን ብዬ ነው ካላስበው የተናገሩት ምንም ነገር የለም። ይገባኛል። እኔ እኮ የሆነ ነገር ለማስቆጠር ነበር እኮ የሆነ ነገር እጠይቃለሁ። እንዴት እዛ ላይ ጀለስ ደግሞ አንዳንድ ሰው ወንዳ ወንድነት ሁሉ ሲከዳው እንዲህ ነው የሚያሽቃብጠውና ይገባኛል እኮ ምንም ሆን ብለህ ያደረግከው ነገር የለም። እኛም የፈለግነው ለዓላማችን ነው እንጂ የሆነ ቦታ የሚሰጠው ሰው ሆኖ አይደለም። ማርያምን ይሄ ሰው ለእኔ ምንም አይደለም። እታች ካሉት ከመሰረትማ አይለይብኝም ስጠቀልለው። በቃ መሰረት ማነች? ላሳያችሁ መሲል ላሳያችሁ። ምንድን የት ምን እንታዘዝ አኬ ነው አስቡት። ይህ ሰው ነው ከኡስታዝ አቡ ሀይደር ጋር ካልተወያዩ። አቡ ሀይደር የጅኒ እህት አለው። ስዕሉ ምን እንዳይሆን ነው ጥላ ዘርግቶለት የያዘው? ፀሐይ እንዳይመታው፣ ንፋስ እንዳይመታው፣ ምች እንዳይመታው። አቤት ሲቀጥል የማርያምን ስዕል ማን ነው የሳላት? ማርያም ፈርቻሽ ነው እንጂ ልብሽ ከሚሰብር አሮጊቶች ጀነት አይገቡም።
አክሊል እንግዲህ ጥላ ይዟል፣ ለስዕል ጥላ ይዞ ቆሟል። ይሄ ግልጽ ጣዖት ነው። የምናገባት ሚስት አሁንም ጀሚላ ቆንጆ መሆን አለባት፣ ውብ መልከኛ መሆን መቻል አለባት። ፉንጋ እንዳታገቡ። ያው አኪ አረቄና ጠላ ይወዳል ስለተባለ ባለጌ ጉርጋት ተሳዳቢ ነሽ አንቺ፣ ነገረኛ ሴት ነሽ አንቺ። እንቅጩን ነው የምናወራው። እና መሰረት ማለት እሷ ላስተዋውቃችሁ ብዬ ነው። በጣም የተወደደች ሰው ነች፣ ባለማሰብ የምትታወቅ ማለት ነው። እና ከእሷም ላይ ይቻላል ለማለት ነው። እና የሰጠህን አጀንዳ የለም ወዳጅ። እና አጀንዳ የምንቀበለው ብናጣ ብንል ከአንተ እና ከእንዳንተ አይነቱ በፍጹም አናደርገው። እና እኛም ለዓላማችን የተጠቀምንበት አንተ ሰፋ ብለህ አፌ አወራህ፣ ባወራህበት አፍ እኛ ደግሞ ለዓላማችን ተጠቀምንበት፣ ማንነትህን ለማሳየት። ምክንያቱም ብዙ የዋሃን ነበሩ፣ ይኸው በገዛ አንደበት እና አንተ እኛ ቤት መወራቱን ነው ያየው። እኛ ቤት መወራቱ ለዓላማ ነው። ማሳየት የፈለግነው ነገር አለ። እኔ ቆንጨራ ይዤ ስዘምር አይታችሁን ታውቃላችሁ? ቆንጨራ ይዘን የሆነ ኦርቶዶክስ እንደዚህ ነገር ይዞ አይታችኋል? እኔ ግን ላሳያችሁ። እነሱ ልቤን ወሰደው ብላ ቆንጨራ ልታስመልሽው ነው። ልታስመልሽው ነው ልብሽን። እና ማንነታችሁን ለማሳየት ነው የምንጠቀምበት ለማለት ነው። እና አጀንዳ ሰጠው ምናምን አይነት ድራማ አያስፈልግም ወዳጃችን። እሺ እንለያይ አይደለ ጋይስ? ሰዓቱ ስለመሸ አንድ ዝማሬ ሰምተን ከዛ በፊት ያው በዚሁ አጋጣሚ ሌላ ጊዜ እናወራበታለን፣ ወይም ሌላ ሰው ያወራ ይሆናል። ከአርሲ ጋር በተያያዘ ምንድን ነው አስጌና ማነው የሆነ ብር ሰብስበን ምናምን ሄደን እንትንላለን ምናምን እያሉ ነበረ። እስኪ እንስማ፣ መጨረሻውን እንስማ። ጥሩ ነው ግን ራሱን የቻለ ያው አካሄድ ስላለው አካሄዱን መጠበቁ ጥሩ ነው ለማለት ነው። ግን ቆንጆ ነው። እስቲ መዝሙር እንስማ። ሌሉ ገና ሰብስበን እንሄዳለን እኮ ነው። ኳሱ ጋር ኦኬ፣ ኳሱ ጋር ነው። አዎ እኔ በእውነት ለመናገር እንደው ከልቤ ማለት ነው በሌላ ቤተ እምነት አላዝን ማለት አዘጋጁ ሆነው የሌላ ቤተ እምነት ምናምን አሉ አይደለም። እና ያው ያለውን ሁኔታ ታውቁታላችሁ፣ መረዳት እንችላለን። አንዳንድ ነገሮችን የሌላ ቤተ እምነት ናቸው እና ለሰው ሊያዝኑልን ይችላሉ። ኦርቶዶክስ ላይ ይገደላሉ፣ ሊያዝኑ ይችላሉ። ግን በብዙ ሚሊዮን ብር እንትን ብለው መድበው ምናምን የተከራዩቸው ምናምን ነገሮች ነበሩ። ይበልጥባቸዋል፣ መክሰር አይፈልጉም። ምክንያቱም እምነታቸው አይደለም። እንደ ሰው አዝነዋል ምናምን፣ ግን አንዴ ቀድሞ የተዘጋጀ ነው መመለስ አንችልም ብለው ሊያካሄዱት ይችላሉ። የዚችን ያክል ቅሬታ የለኝም። ምክንያቱም
ያለ እምነቱ እንደኔ ሁን ሊባል አይችልም። ግን ኦርቶዶክስ ሆኖ አገር ድራፍት እንትን ምንድነው በርሜል ነው ተደርድሯል ምናምን እዛ እንትን ለማለት ኦርቶዶክስ ሆኖ መሄዱ ያሳዝናል። ለኦርቶዶክሱ ማለት ነው። ለኦርቶዶክሳውያኑ ያሳዝናል። ኢቭን እንትን ትኬት ገዝተው እንኳን አለመሄድ ይችላሉ። እንደውም እሱን ጥሩ መስዋዕትነት እሱ ነው ማድረግ እየቻለ እንደውም ከራሱ ከፍሎ ሁሉ አለመሄድ ማለት ነው። ለመጨፈር ይቅርታ አድርጉልኝ ኳስ ደጋፊዎችም ምናምን ምንም ህይወቴ ላይ ምንም የማይጨምሩ ሰዎች ዋንጫ በሉ ብዬ በደህናው ጊዜ ምንም ችግር የለም። ግን ኦርቶዶክሳውያን ሞተው ተብለው እና ማዘን ሲኖርብን በማህበር ማሳየት ሲኖርብን ጉዳታችንን እዛ ሄዶ እንደዛ እንትን ማለት ለኦርቶዶክሳውያን ለክርስቲያኖች ልክ አይደለም። ለሌላው ቤተ እምነትና ለአዘጋጆቹ ግን ቅሬታ የለብኝም። ምክንያቱም እምነቱ አይደለም ያወጣበት ወጪ አለ። ሰው መክሰር አይፈልግም። ለምን እንደኔውን ካልልም ምክንያቱም እኔ ወጪውን ሊሸፍንለት አልችልም። ኦርቶዶክሳውያኑ ዘፋኞቹ ራሱ የህይወት ችግር የሌለባቸው ከዛ የሚመጣ ሽርፍራፊ ነገር ህይወታቸው ላይ የማይጨምርላቸው ሰዎች እንደው የበለጠብኝ እንኳን እንዳይሉ አንዳንዶች አሉ የሚመሰገኑ። አይ እኔ ከወገኔ ጋር ያሉ እግዚአብሔር ውለታ ያደርግላቸው ወይም እግዚአብሔር በበጎ ነገር ይክፈላቸው። ትልቅ ነገር ስለሆነ ማለት ነው። ትልቅ ነገር ስለሆነ እነሱን እግዚአብሔር ያስባቸው። አይ ብለው እንትን ላሉ ነፃ ፍቃድ ነው። እንደው እንተዛዘበዋለን ምናምን እንጂ ነፃ ፍቃድ ነው። ግን ነገ ደግሞ ወጥቶ አክት ለማድረግ መሞከር ደግሞ ልክ አይሆንም። እንደው አርሲ ላይ ወገኖቼ ምናምን ለማለት ሼም ነው የሚሆነው። አንዳንዶቹ የት እንዳሉ እንኳን ሳይታወቅ ባሉበት ሁኔታ ጨፍረ ስታበቃ ከዛን እንትን አይደለም ብቻ ኦርቶዶክሳውያኑ ማለት ነው። እሺ መዝሙር መዝሙር እያወጣው በዛው አጋጣሚ ሁለት አይነት ቪዲዮዎች ማይቻለሁ። አንዳንዶቹ ለአርሲ ብላችሁ ፎሎ የምትሰበስቡ ምናምን ያሉ ሰዎች አሉ። በሁለት መንገድ አሁን እኔ ፎሎ ለመሰብሰብ ቢጮህ መጮሁ እንትን ካለ ዋጋ ካመጣ ፎሎ መጣ ሄደ ጉዳይ አይደለም፣ ችግር የለውም። በተዘዋዋሪ ሊሰበስብ ይችላል። ግን ድምፁ ያስፈልገናል እና ኦርቶዶክስ ሆኖ አንዳንዶቻችሁ ለፎሎወር ነው ምናምን የምትሉ ባትሉ ጥሩ ሊሆን ይችላል እኮ እኔም ሌላውም ለፎሎ ሊሆን ይችላል ያደረግን ያለ ነው። ግን ደግሞ አንደኛ የሰው ሞራል መንካት ነው። ሁለተኛ ነገር ደግሞ የሰው ማንነትን ማየት ያስፈልጋል። አሁን ለምሳሌ የሆነ ሰው መጥቶ ቪዲዮ የሰራኸው እንደው ለፎሎወር ነው ቢለኝ ለራሴ ያስቀኛል። ምክንያቱም እኔ ረጅም ዓመት ቲክቶክ ላይ ስቆይ ከኔ በኋላ የመጡ ሰዎች ከመንፈሳዊ ውጭም ጭምር ማለት ነው በ3 ወር በ4 ወር ምናምን በ5 ወር ውስጥ ከኔ እጥፍ ፎሎወር ሊይዙ ይችላሉ። ጉዳይ አይደለም። ያንን ለመሰብሰብ ሰርቻ አላውቅም እውነት ለመናገር። ምክንያቱም እኔ በፎሎወር ብዛት የምሰራው የራሴ የተለየ ነገር የለኝም እና ያን ያህል ፎሎ ለመሰብሰብ እንትን አላልኩም። ልክ እንደዚህ ፎሎ ለመሰብሰብ ምንም አይነት እንትን የሌለው ረጅም ዓመት እንዲሁ በማገልገል የቆየ ሰው ቪዲዮ ስለሰራ ብቻ ከሌላው ጋር ደምሮ ሞራሉን ለመንካት መሞከር ልክ አይደለም። ፕላስ ደግሞ ፎሎ ለመሰብሰብ ነው ብሎ መውቀስ ለመውቀሻም ጊዜው አይደለም እና አንዳንድ ሰው ቪዲዮ ሲሰራ ውጤቱ ምናምን እውነት ለመናገር አያገናዝብም። ለምን እንደሆነ አላውቅም። ሰው ያስደስታል ላያስደስትም ምናምን ሳይሆን የሰው ሞራል ይነካል አይነካም የሚለው ማወቅ ይፈልጋል ብዬ አስባለሁ። እሺ መዝሙራችን እንስማና
ሶሪ በጣም ወሬ ሄደ። ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሆንከኔ ጋራ አሁን ከጎኔ ፍቅር እኮነ መድኔ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሆንከኔ ጋራ አሁን ከጎኔ ፍቅር እኮነ መድኔ የአይሁድ ፉከራ የጠላት መከራ ሁሉም ባንተ አልፌያለሁ እንደምትችል አምንሃለሁ። ደጆች ሁሉ ተዘግተው በፍርሃት ውስጥም ተቀምጠው ተገኘ ኢየሱስ የዓለሙ ንጉሥ ተገኘ ኢየሱስ የዓለሙ ንጉሥ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሆንከኔ ጋራ አሁን ከጎኔ ፍቅር እኮነ መድኔ አንተን ትቼ ሰላምን እውነት እውነት አይመስል የሰላም ሰጭ አንተ ነህ የሞት መውጊያን የሰበርክ ደጆች ሁሉ ተዘግተው በፍርሃት ውስጥም ተቀምጠው ተገኘ ኢየሱስ የዓለሙ ንጉሥ ተገኘ ኢየሱስ የዓለሙ ንጉሥ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሆንከኔ ጋራ አሁን ከጎኔ ፍቅር እኮነ መድኔ ሸክም ከብዶኝ ሳነባ ልቤ ወደ ዓለም ተስባ ቀንበር ከላይ አውርደህ ቀና አደረገኝ በፊትህ ደጆች ሁሉ ተዘግተው በፍርሃት ውስጥም ተቀምጠው ተገኘ ኢየሱስ የዓለሙ ንጉሥ ተገኘ ኢየሱስ የዓለሙ ንጉሥ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ሆንከኔ ጋራ አሁን ከጎኔ ፍቅር እኮነ መድኔ ከኔ ጋር ነህ አምናለሁ አልታመንኩም አውቃለሁ የፍቅር አባት የምህረት የምትታደግ ከጠላት
ደጆች ሁሉ ተዘግተው በፍርሃት ውስጥም ተቀምጠ ተገኘ ኢየሱስ የዓለሙ ንጉሥ ተገኘ ኢየሱስ የዓለሙ ንጉሥ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ከኔ ጋር አሁን ከጎኔ ፍቅር እኮ ነው መድኔ ሰላሜነ ጸጥታዬ ወደቤነ ማረፊያዬ ከኔ ጋር አሁን ከጎኔ ፍቅር እኮ ነው መድኔ። አንድ መዝሙር የመጨረሻ እንሰማና ከዛ እንለያያለን። ከዛ በፊት ግን የሆነ ነገር ልንገራችሁ። አንደኛ ከሰሞንኛው ጉዳይ ጋር ተያይዞ ሀሳቡን ባነሳላችሁ መልሶ ፕሮሞት ማድረግ ስለሆነ እንደው የምትችሉ ማለት ነው የሆነ መፍትሄ ብለው የሚያቀርቡ ሰዎች ስላየው ነው እና ሚዲያ ላይ የሚነገርና ማይነገር ነገሮች አሉ እና እሱ ጥንቃቄ ብናደርግ ጥሩ ነው እና አንዳንድ ሰዎች ሚዲያ ላይ ማይነገር ነገር ማይባል ነገር ብለው ግብአት የሆኑ ሰዎች አሉ። በዚህ ሰሞን እንኳን ማለት ነው እነሱ እኮ ይኸው እንዲያረጉ ነው እንዲየሆኑ ነው እንዲባል የሆነ ማለት ነው እና እኔ መሀል አዲስ አበባ ቁጭ ብዬ ከዛን እዚህ የምወረውራቸው ቃላቶች አርሲ ላይ ያሉ ቤተሰቦች የሚጎዳብኝ ከሆነ ቃላቶቼ ማስተካከል አለብኝ አይደለም። መስራት ካለብኝም በስራ መገለጥ መሬት ላይ መስራት እንጂ እዚህ የምናገራቸው ነገሮች ቤተሰቦችን ጉዳት ላይ እንዲጥሉ ማድረግ የለብኝም። ይህንን ማሰብ አለብንና ሚዲያ ላይ የሚነገርና ማይነገር መለየት ያስፈልጋል። የፈለገ ልክ ብንሆን እንኳን ልክ ስለሆነ ይነገራል ማለት አይደለም። ልክነት የመነገር እንትን አይደለም፣ መስፈርት አይደለም። የሚነገር ማይነገር ነገር አለና ራሳችን እንትን እንዳንሆን መንስኤ እንዳንሆን ጭምር ማለት ነው። እሱን እናስብ ለማለት ነው። ሁለተኛ ዝም ብሎ ሀሳብ ነው። ደስ ካላችሁ እንዲሁ ዝም የተሰማኝ ለመንገር ያህል ነውና እዚህ አንደኛ ሶሻል ሚዲያም ላይ በምንችለው መጠን እርስ በርስ በጣም መጠባበቅና መደጋገፍ ምናምን ያስፈልጋል፣ በክርስቲያናዊ ህብረት ማለት ነው። እና በምን መልኩ ነው ከተባለ አንድና አንድ ሌላ ነገር የለውም፣ በጸሎት በጣም ማለት ነው። በተለያየ ዓለም ላለ ኦርቶዶክሳዊ ጸሎት ማድረግ አለብን። እርስ በርስ መጸለይ ያስፈልጋል፣ አንዱ ለአንዱ መጸለይ ያስፈልጋል። ጌታ ሆይ ወገኖችን ጠብቅ እያለን ልንጸልይ ይገባል ሁልጊዜ ማለት ነው። ያ ውስጣችን ለክርስቲያን ወንድማችን ለክርስቲያን እህታችን ፍቅር ያሳድርብናል፣ በጸሎት ማሰባችን በራሱ ማለት ነው። እና የትኛውም ዓለም ያለ ክርስቲያን በሰላም ገብቶ በሰላም ይውጣ፣ በሰላም ለማስቀደስ በሰላም ለመቅረብ ከጌታ ስጋና ደም ለመካፈል ያብቃው። ብዙ ይህንን ያጡ ስላሉ ማለት ነው። ስጋና ደሙ መካፈል ፈልገው ቤተ መቅደስ ያጡ፣ ሰላም ያጡ፣ ሁኔታዎች ያልፈቀደችላቸው ብዙ ሰዎች አሉ እና እነሱን እግዚአብሔር በምህረት እንዲያስብ መጸለይ፣ እርስ በርስ ደግሞ ያለንን እንትን ፍቅር ያመጣል ማለት ነው። አንዱ ለአንዱ ማሰብ አለበት፣ መውደድም አለበት፣ ግዴታ ነው። ክርስቲያን ወንድሙን ካልወደደ ምን ሊወድ እንደሚችል አላውቅም። እና አጠገብ ያለውን ወንድሜን ሳልወድ እግዚአብሔርን ወዳለው ብል ልክ አይሆንም። ምክንያቱም እግዚአብሔር አጠገቤ ባለው ወንድሜ በኩል ሊገለጥልኝ ስለሚችል ማደርገውን ለእኔ እንዳደረግ እቆጥራለሁ ሊለኝ ስለሚችል ማለት ነው ብሎም ያውቃል አይደለ? ማቴዎስ ወንጌል ምዕራፍ 25 ላይ ለታናናሾች ያደረጋችሁት ለእኔ እንዳደረጋችሁት ነው ብሏል። አጠገቤ ላይ ያለው ሳደርግ ለእግዚአብሔር እንዳደረግኩት ማሰብ ያስፈልጋል ማለት ነው። ይህንን ከሰላም አንጻር ነው፣ ከሌላ ሳይሆን ከሰላም አንጻር እንታዩት ነው። ሁለተኛ ሰው በምድር ላይ መቼም ክርስቲያን ተስፋ ያለው ሰው ሞቱ ወደ ዘላለም ሕይወት መሻገሪያ እንደሆነ ይታወቃል። ግን ብዙ ጊዜ እንደሚሞት ሰው መኖር አለመቻላችን ለሀገርም አጠገባችን ላሉ ሁሉ እንቅፋት እንድንሆን አድርጎናል ብዬ አስባለሁ። ምን ማለት ነው? እንደሚሞት ሰው መኖር ማለት መቼ እንደምንሞት አናውቀውም እና
ጠዋት ስነሳ ሲነጋ እኔ ላልነሳ እችላለሁ። አላቅም። አሁን ከዚህ ጋር ቁጭ ብያለሁ። ከሰከንድ በኋላ ከደቂቃ በኋላ ምናምን አላቅም ምን እንደሚፈጠር ሁላችንም አናቅም። እና እንደሚሞት ሰው ምንኖር ከሆነ ማለት እንደሚሞት ሰው መኖር ማለት ሞት አለ ከፊቴ። ስለዚህ ከመሞቴ በፊት ማድረጋቸው ዝግጅቶች አሉ። ከእግዚአብሔር እንዳለይ ሰው ለሰው ክፉ ነገር እንዳላሳይ ማለት ሰው አዝኖብኝ እንዳልሄድ ማለት ነው። እነዚህ ነገሮች የምናስብ ከሆነ እንደሚሞት ሰው ስለሆነ እያሰብን ያለ ነው ማለት መቼ እንደምሞት አላቅም። ስለዚህ ክፉ መሆን የለብኝም። ኃጢአት ስሰራ ቶሎ ንስሐ እገባለሁ፣ ምክንያቱም ሞቴን አላቀውም። ከሆነ ሰው ጋር የሆነ ማግባባይ ነገር ይነሳል። ከዛን ከሱ ጋር እንካ ሰላምታ ምናምን ጊዜ እንዲፈጅብኝ አልፈልግም፣ ምክንያቱም መጠሪያ ሰዓቱን አላቀውም። ስለዚህ በቻልኩት መጠን በፍቅር ማሳለፍ ነው ፈልገው። እንደዚህ ማለት ነው። የሆነ ሰው ይሰድበኛል፣ ይናገረኛል፣ ወይ የሆነ ነገር ያደርገኛል ምናምን ማሰብ አልፈልግም፣ ምክንያቱም መጠሪያን አላቀውም። መጠሪያን ስለማላቀው ያለችኝን ጊዜ ከዚህ ጋር እንደዚህ ነው እንደዛ ነው ስባባል መቆየት አልፈልግም። ስለዚህ ያ ሰው ተናገረም አመሰገነም ሰደበም ምንም አለ ጉዳይ አይደለም ብዬ ማለፍ ይኖርብኛል ማለት ነው። እንደሞተ ሰው በተለያዩ በገንዘብ ሊሆን ይችላል፣ በተለያየ ምክንያት የተጋጨ ነው አካል ሊኖር ይችላል እና ባለችኝ ትንሽዬ ጊዜ በማላቃት ላይው ማለት ነው ባለችኝ ጊዜ ፍርድ ቤት ለፍርድ ቤት ወይም የሆነ ቦታ ስንከራተት ከምቆይ ሰላሜን ለምን አላገኝም? ከአምላኬ ጋር ለምን ያለችኝን ጊዜ አላሳልፍም እንድንል ያደርገናል። እንደሚሞት ሰው መኖር ማለት እሱ ነው። ሞት ከዚህ ዓለም መለየት ማለት ነው። ክርስቲያን በክርስቶስ ያመነ ሕያው ነው እንደምታውቁት። ግን ከዚህ ዓለም መለየት ሞት ካለ ማለት እሱን የምናስብ ከሆነ በእርግጠኝነት ህይወታችን እንትን አይሆንም። ይሄ ምንድነው ቋጠሮ አይበዛበትም። እንዲህ ነው እንደዛ ነው ምናምን ስንል ስለ ሰው ስናስብ ስለ ነገር ስናስብ ምናምን ምንቆይበት ጊዜ ራሱ አይኖረን እና ሁል ጊዜ ሰው በእያንዳንዱ ነገር ውስጥ እንደሚሞት ማሰብ ከቻለ ህይወቱ የቀና ይሆናል ብዬ አስባለሁ። ማለት በምድር ያለው ማለት ነው። ለምሳሌ መኪና እየሄደ ያለ ሰው እንደሚሞት ካሰበው በስርዓት ይነዳል። ምክንያቱም ቤተሰብ አለ አይደለ? ልኑርላቸው ይላል። ሞቴም ደግሞ ቤቴን ሳላስተካክል እንዳልሞት ብሎ ሁሉ ማሰብ ይጀምራል ማለት ነው። የሆነ ነገር በስልጣን ላይ ያሉ አካላት እንደሚሞቱ ካሰቡ በሰው ላይ ክፋት አድርገው መሄድ ትክክል እንዳልሆነ መገንዘብ ይችላሉ ማለት ነው። ዛሬ እየገደሉ ያሉ ነገ ሟች እንደሆኑ ከደቂቃዎች በኋላ ወይ ከሰከንድ በኋላ ሟች እንደሆኑ ሲያስቡት የስንቱን ነፍስ አጥፍተው እዛ ሲሄዱ ያለውን መከራ ያለውን ከእግዚአብሔር መራቅ ወደ ሲኦል መቃጠል ወደ ዲያብሎስ መሄድ የዲያብሎስ ግዛት ውስጥ መኖር የተፈጠረው እኮ የተሰራው ለዲያብሎስ እኮ ነው። ለሰይጣንና ለመልእክተኛ ወደ ተዘጋጀው አይደል የሚለው ለኛ አልተዘጋጀልንም እኮ በበደላችን ነው እዛ መንገባውና ወደዛ መግባት እንዴት ከባድ እንደሆነ መገንዘብ ይችላል ማለት ነው። እና ዛሬ ሰዎች ሰውን በመግደል የሚዝናኑት ሟች እንደሆኑ ማሰብ ስላልቻሉ ነው። እንደሚሞት ሰው መኖር ስላልቻሉ ነው ብዬ ነው ማስበውና እንደሚሞት ሰው መኖር እጅግ በጣም ያስፈልጋል። ህይወትን በጣም ቀለል አድርገን ከነገር ሁሉ ከምናምን አርቀን ምናምን እንድንኖር ያደርገናልና ሁላችንንም እንደዛ እንዲያስችለን እንጸልይ። እኔ እንደዛ እንዲያስችለኝ ላመሰገኑኝም ቦታ ላልሰጥ ለሰደቡኝም ቦታ ላልሰጥ፣ ምክንያቱም ካለችኝ ጊዜ ላይ ጊዜ ለእንደዚህ አይነት ሁኔታ ማሻማት ስለማልፈልግ ማለት ነው። እና እንደዚህ አይነት ነገር እግዚአብሔር ያስችለን ሁላችንንም ማለት ፈልጋለሁ። እቺ የመጨረሻ መዝሙራችን ነች።
የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ ከአጸደ መቅደስሽ ከስዕልሽ ስር እረፍቴ በዚያ ነው በቅዱሱ ደብር ከተራራው አናት ከደጅሽ መጥቼ ሰምሮልኛል ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የሮማን አበባ መዓዛሽ ተወዳጅ በረከት ልቅሰም ሳልነካ አንቺ ደጅ አስራትሽ አድርጊ ጠቅልኝ እናቴ ታብብልኝ ትፍካለኝ ሕይወቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አጠገቤ ጎኔ በዙሪያዬ እንዳለሽ እንደርሱ ነው ልቤ እማ የሚያወራሽ አልቅሼ ሲቀለኝ ነግሬሽ ውስጤ አትዘገይም ስትሰሪልኝ ቤቴ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽን የእረፍት ቦታዬን
ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የእንጦጦ እናቴ እምዬ የምልሽ ኪዳንኪ ደጓ የልቤን ሰሚ ነሽ በሄድኩበት አለሽ ተከትለሽኛል ስላለሽ ሰላም ይሰማኛል ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ አውቀዋለሁ ደጅሽን የእረፍት ቦታዬን ጽኑ ሰላም ጸጥታ ማግኛዬን የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት አንቺ ያለሽልኝ። ስለ መዝሙሩ የዝማሬ ባለቤት አምላካችን የተመሰገነ ይሁን። ዝማሬ መላእክት ያሰማልን። በጣም ደስ የሚል በጣም የተወደደ በጣም ብዙ ሰው የሚወደው መዝሙር ከመረጋጋቱ የውስጥን ከመናገሩ እና መንፈስን ከማደሱ በጣም ደስ የሚል መዝሙር ነው። ያቡ ከባድ ሰው አለ ሆይ መኩታ አካም ጀርታው በለይሶ ዮባይ ይታለ ጀራገ ለተዋቀ ራቀ አራለው እንዴት ነቃሉት ያሰማልን ቃሉት ያሰማልን ብለናል ደጋግመን። አሜን አሜን። እንዴት ናፈከኝ እኮ መኩታ ጠፋ። በጣም ተጠፋፋን። እደውልልሃለሁ ጌታ እደውልልሃለሁ። አራቶ እኔ እንረዳዋለን እኮ ድሮም እኮ የታወቀ እኮ ነው። ሰው ቤተሰቦቹን ይተዋል። ምንም አለኝ ትችዋለህ እና ደህና ነህ? ምስገን አምላክ እግዚአብሔር ይመስገን አለን። አንተ ደህና ነህ? ሁሉ አማን ፒስ ነው? ሁሉ ሰላም ሳይ እንዳጋጣሚ ወጣ ነበር ግን ዝም ብዬ ሳብኩ። አይ አክቹአሊ እያየሁ ነበር። እመጣለሁ ሄዳለሁ እመጣለሁ ሄዳለሁ እያየሁ ነበርና የት እየሄድክ ነው? እያስተማርኩ ነበርና ቴሌግራም አሪፍ እኮ ነው። ጥሩ እኮ ነው። ወሩ መሃሩ ተብሎ ተልካ አይደል እንዴ? ከራስ ጀምረ ሰው የሆዱን ሲነግሩት የኮረኮሩትን ያህል ይስቃል ይባላል እኮ። ከቤት ይጀምራል ብዬ ከራሴ ጀመርኩ ማለት ነውና ማስተማሩ ከቤት
አጥታል ዲያቆን ምንድነው ነው ረቂቅ መኩ ባይዘዌ አልኮል በአፉ ቀምሶ ያውቅ በዚሁ አጋጣሚ ያው አይደለም ግን እንደዚህ አይነት ነገር እሺ እዴ ያቡ ከባድ ሰው ይወይ እንደናልኝ ሰላም ብያለሁ ሁላችሁንም አለው ለእግዚአብሔር ይመስገን ደህና ነህ እኔ ጠቆር ብለው ከሚመቹኝ ሰዎች ብዙ ሰው አይመቸኝ ቆይ መኩዬ ሰላም ነው መኩዬ ሰላም ነው የሚያባት አረ ዮባን ሰላም በሉ ጨርሰው አሁን ማቀላቆ ይወል አንድ ቃል ከተናገርኩኝ ወደ ምን እንደሚገባ ስለማውቀው ነው እሺ መኩዬ አቋሪጭው አንተ ጋር ሰላምታ የመጣሁትና ያው ከዚህ በፊት ተገናኝተንም ስለማናውቅ ያው ፌስ ቱ ፌስ ለመጀመሪያ ጊዜ ነው ስናወራና ስላገኘሁ ደስ ብሎኛል መኩዬ አውርታችሁ አታውቁ አዎ የመጀመሪያች እንዴ ናዝሬት የዛለታ አብርሽ ጋር እኮ ነበረ እኔ እንጃ ነበር ተገናኝተናል እኔ ቀደም ብዬ ነው የወጣሁት በአካል አልተገናኘንም እኔ ቀደም ብዬ ወጥቼ አንተማ ቀደም ብለህ ነበር ግን ላይቭ እኮ ገብተህ የሱ ቤት ሄደናል ያንተ ቤት ነበር ነው የሆነ ጊዜ በላይቭ ሰላም ተባብለናል እኔና አንተ መኩይ ያቡ ተረሳለ ብዙ ሰላም የሚሉት ነገሮች ስለሚተረሳ እንደው በተክላይ ማለት እንደው በተክልዬ እዮባ በመድሃኔ እንደው በመድሃኔ አያው ብዙ ሰው ለምን ታስተናግዳለህ ትረሳለህ አይ በዚህ እንኳን መኮ ዝም ብትል ለሚሻል እንደው አረ እንደው በገብርኤል እዮባ አረ እንደው በገብርኤል አረ እንደው በተክልዬ ወንድሞቹ ሰላም ቢል ይሻላል ብዬሽ እና ምኖቹ ነው ሰላም የሚለው ምን ማለት ፈልገህ ነው ወይ ዛሬ ሲያንቀለቅል መግባት ይቻላል ብዬ ኮሜንት አድርጌ ራሴ ላስጠጣ አራል ተጠጣም ሁሉም ነገር ኖርማል ነው እኔ ቤት የምርጫ ቅስቀሳ እያደረጋችሁ ነው አላም እንቆጣጣችሁ አረ ማን ነው የምርጫ ቅስቀሳ የሚያደርገው እኔ ነኝ እኔ እንጃ እኔ አላልኩም እኮ ከላይ አላልኩም እኔ ለምን አቤት እንዳልክ አልገባኝም እኔ ፈጣሪ አቤት ለምን ይላል ግልጽ እና ያቡ ምን አዩባይ ደህና ነህ አገልግሎት አሪፍ ነው እግዚአብሔር ይመስገን ይባይ ቆየን እኮ አልተገናኘንም ከኖርማል ነው እሺ ያቡ አረ መኩዬ መቼ ነው አባት ምን ኖርማል ነው ቀስቀስ እሺ መቼ እሺ ኢየሱስ እኔ ይውል ኖርማል አይደለም የሚለውን በፕሮግራም ነው የምታውቁታ ምን እንደሚሻለ ግን አይ ስማ ያቡ የተገናኘነው እኮ ከጎንደር ከመሄድ በፊት እኮ ነው አይ ከጎንደር በኋላም ተገናኝተናል ቢያንስ አይ ተገናኝተናል ማለት አውርተናል ቲክቶክ ላይ ቤቴ ትመጣ ነበር ከጎንደር በኋላ ተገናኝተናል አይ ቤቴ ትመጣ ነበር ወንድሜ እኮ እሱ እኮ ከዛ ማለት ጎንደር ስንቴ ነው የሄድከው እኔ ሉዛውን ነው ማስታወሰው ኦ እሱ ነው በቃ ጨረስክ አረ መኩዬ ተጫወት ያቡ የጫወታ ሰው ነው ለዛ ብዬ አስቼ ያቡ እኛ ልጫወትበት እንዳንተ ተበሸገባ ዛሬ ነው ያገኘሁትና ብዙ ቀን ልሄድበት ፈልጋለሁ ያቡን ግን ይቅርታው ክታው ነው ጥቁር ነኝ ግን ውብ ነኝ የተባለለት ወንድማችን ቴንኪዩ እግዚአብሔር ያክብርልኝ መኩዬ እግዚአብሔር ያክብርልኝ በዚህ ደግሞ ቅስቀሳ አድርጋለሁ ድሮም ዲያቆን አይወጣልንም ወይ እኔ በነገራችን ላይ መኩዬ ሁሌ ጊዜ በዚህ በጥቁረቴ ሁሌ ጊዜ ጫና ሲደርስብኝ አሁን ያነሳትን የመጽሐፍ ቅዱስ ቃል ማነሳሰው ነኝ እዚህ አጋጣሚ ንገርህ እዚህ ጥቁረት ከዛ ብዙዎቹን
ኧረ እንደው በመድኃኒዓለም እኮ ወይኔ በኢየሱስ ኧረ ምንድን ነው ጥሩ ነው። ኧረ ከኢዮብ ጀርባ ያለሽው እናቴ እባክሽ አንድ ነገር በይኝ። ጭራሽ መጽሐፍ ቅዱስ ትጠቅሳለህ ስለ ውበትህ? ኧረ እኔ ሰው እኮ ኧረ በኢየሱስ ድሮ ምን እዛ ጀማ እኮ አንድ ነገር ማውራት እኮ አይጠበቅብኝም። በቃ ታስሬ መቀመጥ ነው። አይ ያቡ መኩዬ ግን ደህና ነህ? በመድኃኒዓለም አለን ይመስገን አምላክ። እና ደውል እስቲ አንተ እዚህ ሰፈር መተህ የኛ ሰፈር ትውላለህ፣ ግን አትደውልም። እንዴ ቡልቡላ ማርያም ሰፈሬ ነው እኮ መኩ። ቡልቡላ ደብሬ፣ ቡልቡላ ማርያምም ተክልዬ ላይ ስትሄድ አባ ሳሙኤል ሶስቱም መድኃኒዓለም በሶስቱም በገና ቦታ አለ። እዛ መኩ ሰፈሬ እኮ ነው ቡልቡላ። እንዴ ኧረ ያለው ከሩቅ ሲዘምር ምናምን መድረክ ላይ ምናምን አውደ ምሕረት ላይ ስለምትሆን እንትን አይደለም እንጂ መኩ ፎሎ ባክ መልስልኝ። መኩ አውደ ምሕረት አትወጪም ለካ። ተክልዬ የራሴ አንድ መቋሚያና አንድ ጽናጽን ተካፍለ ወጣ። መኩ የአባቴ ልጅ ነህ ማለት ነው። አይ መኩ ወጣኩ አባረረችንና መጣች እኮ ሳይቀር የተባረረ ሰው ሰምታለህ? አይ ከቡልቡላ እስከ ኮዬ አለውኝ ስትል እንደ ስሜን ወርክ ሰው አልኩኝ። እኔ ውስጤ ነው ያለው፣ አንተ አፌ አይደለም። ግን ቴንክ ዩ ሁሌ ነው እኔ እኮ ጨዋታችሁ እኮ ይጣፍጣል። እግዚአብሔር አይ መኳንንት ስሜ ራሱ እኮ ሁሌ ነው ቅዳሴ ላይ የሚነሳው። እኔ ዝም ብሎ መሰለ እንደሚነሳው መኳንንት ደጁን ክፈቱ እየተባለለት፣ አረ ደጁን ክፈቱ እየተባለ ነው። አረ አይ እኔ ምን መኩ ማን ያወራው ፎሎ ባክ መልስና ፎሎ ባክ ሳትደራረግ ነው ደውል ምናምን ትሰክሳላችሁ። ይበጣል መድረሳ አክሳሙላ